እኔና እናቴን አሳብዶ እንደዚህ ጉድ ይሰራል እና አሁን ምንድን ነው የምትፈልጉት? ንገሩኝ። አዎ ለጊዜው ብሎ ነገር የለም። የእጁን ያገኛል ግን አትበይኝ። ያደረገው ነገር ሁሉ ዋጋውን ሰጥቷል። የኔ ውድ ዮዲት የምትለው በሙሉ ትክክል ነው። ተናደ ውሳኔ ከወሰንክ መጨረሻ ነው። እና ምን እንዳደረግ ነው የምመክሪኝ? አንቺና እናቴ ያደረገውን ነገር ያወቅሽ ብቻ አስኪ ልቀመጥ? አይ አይደለም፣ እንደዛ አላልኩም። አልሽ እኮ ህይወቴን የምሳቀረውን ሰው ዝም ብዬ እንዴ ነው የፈለግሽው? በነፃነት አይንቀሳቀስም። አሁን ያደረገው ምንድን ነው? ህይወቴን አብላሽ። እሱ ዘና ብሎ ይኖራል። እሱ ለጊዜው ነዋ። መረጃ ይዘንበታል። ከዛ እናሳስራለን። መታሰር አይደለም መሞት ነው ያለበት። እሱ እገድለዋለሁ። እሺ ገለኸው ስትታሰርኛ ምን እንሆናለን? ቆይ ለኔና ለማያ ታስበው። ለእናንተ ብዬ ነው የምገድለው። ላደረገው ነገር ሁሉ ሞት ነው የሚገባው። ከዛ ምን ቆማችሁ ምን እየዶለታችሁ ነበር? ይተረከብ ታው ልጅ እባክህ ተው። ለኔ ስትል አለ ልትነግሩኝ ፈቃደኛ አልሆናችሁም እንጂ ምንም የለም። አንድ ነገር ይሸተኛል። ወዴት ነው መግባት? አትችልም። በቤቴ ለምንድን ነው መግባት የማትችለው? ምስኪኗ እናት በገዛ ቤቷ ቤቱን ካልፈረምሽልኝ በስሜ ካልሆነ እገልሻለሁ እያለ የዛተ ልጇንም አሳብዶ ጎዳና ላይ ጥሎኝ የቆየው በረከት፣ ነገር ግን ዮዲት እስከዛሬ ብዙ በደል ሰርቻለሁ፣ ብዙ ሰዎችን በድያለሁ፣ አሁን የንስሐ ጊዜ ነው በማለት በረከት በሚወጣበት በሚገባበት እየተከታተለች የቀድሞ የአሰሪዋን ባለቤት ያለበትን በማየቷ ወደ ቤት እንድታመጣውና እንድትንከባከበው ወደ ጤንነቱ እንድመመለስ አድርገው አሁን ወደ ጤንነቱ ተመልሶ እናቱን እናቴ አይዞሽ ያሰቃየችን አሰቃየዋለሁ፣ ሊገድሽ ያስበውን እገለዋለሁ በማለት ምንም እንኳን እናቱ ቅዠት ቢመስላትም እውን ባይሆንላትም ነገር ግን እስክትረጋጋ ድረስ ባታምንም እንደ ህልም እየመሰላት ቢሆንም ነገር ግን ልጄ እንዳትገለው ከገደልከው አንተን ድጋሚ ያጣሃለሁ ትታሰርብኛለህ በማለት ላይ ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን እግዚአብሔር ይመስገን ደህና ነኝ። የእናት ግፍ ድራማ ክፍል 73ን አብረን እናያለን። እንግዲህ ዮዲት ጥሩ ስራ ላይ ናት አሁን ያለችው። የቆየውን ክፋቴንና በደሌን አሁን መካስ አለብኝ በማለት የአሰሪዋን ባለቤት ግፍ ተሰርቶበት የገዛ ጓደኛው አሳብዶ ጎዳና ላይ ጥሎ የራሱን ሚስቱን፣ ቤቱን፣ ንብረቱን ለመውረስ እየጣረ የነበረው የማይሆን ነገር ውስጥ ገብቶ አባብዬ ማምዬ እያለ የማይሆን ቆሻሻ ስራ ውስጥ ገብቶ የጓደኛውን ንብረት ወንድሜ ሲለው የነበረውን በእርግጥም በሰላሙ ጊዜ የምቀናባችኋለሁ፣ ፍቅራችሁ ያስቀናኛል ነበረ። ሰላማዊ ቅናት ሳይሆን የክፋት ቅናት ነበር ቅናቱ እና የእነሱ ቅናት የቀናው ደስ ይላል የሚል አይነት ቅናት ሳይሆን ውስጡ ርር እያለ እየተቃጠለ ስለነበረ ጓደኛዬ ወንድሜ እያለ ሲጠራ የነበረውን አሳብዶ የታባ ሰራውል እያለ ጎዳና ላይ ጥሎ እናቱንም ቤቱን ካልፈረምሽልኝ እገልሻለሁ እያለ ሲዝትባት ቆይቶ እሷም ተሳቃ ከብደት የማይሻል ነገር ራሷ አይምሮዋን መቆጣጠር እስኪ ከብዳ ድረስ ወደ ውጭ ለመውጣት ከወጣው ሰው ይገለኛል፣ ካዩኝ ያንቁኛል እያለች ስትጨናነቅ የቆየችው እናት አሁንም ልጇን ስታየው ማመን አልቻለችም። ግራ ተጋብታለች። ህልም መስሏታል። ህልሟ ነው እንጂ በሆኑ አልመስላትም። በህይወት አለህ ነገር ግን ይሄ ሰውዬ ወደ ራሱ መመለሱ ልጇ ወደ ራሱ መመለሱ ራሱ ማውቁ እጅግ በጣም ደስ ይላል። እናቴ ሲያሰቃይሽ ቆይቷልና አሰቃየዋለሁ፣ ሊገልሽ ነበር እገለዋለሁ ሲላት፣ ነገር ግን እሷ ይሄን ነገር አልፈቀደችም። ከገደለ እኮ አንተ ማግኘት አልችልም፣ ከገደለ እኮ ድጋሚ ላጣህ ነው፣ አንተ ከገደልከው ማለት ነው፣ ይቅርታ ከገደልከው እስር ቤት ትገባለህ፣ ስለዚህ መቼም አንገናኝም፣ እሱ እንዲታሰር አድርገን አንተ ከኔ ጋር እንድትሆን መቼም ከሆን በኋላ እንዳትለየ ነው የምፈልገው ትላለች። ዮዲት አሰሪም ቅድስት እንድሞት ነው ፈልገው ድጋሚ ይሄን ሰውዬ ማየት አልፈልግም ትላለች። ዮዲት ደግሞ ጥሩ መካሪ ሆናለች። ከተገደለ እኮ ድጋሚ ባልሽን ታጫዋለሽ፣ ስለዚህ እሱን ማሳሰር ነው ያለብኝ እና እንግዳው ስናሳስረው ካሳሰር ነው ደግሞ ፖሊስ ችግር የለውም ሊያስረው ይችላል። ነገር ግን ፍርድ ቤት ደግሞ የሚፈርድበት ቶሎ እንዳይወጣ ማስረጃ ይፈልጋል። ስለዚህ ከራሱ አንድ ቤት እንዲወጣ አድርገን ቀስ ብለን እንደ ድሮ ሹኝና ማስረጃ መያዝ አለብን። ከዛ በኋላ ሊታሰር ከመጨረሻው ላይ መለስ እዛው ረጅም ጊዜ እንዲታሰር ማድረግ እንችላለን። የሰው ህይወት ቀምቷን ባለቤትሽን አሳብዶ የገዛ ቤቱን ወርሶ እናቱንም ቤት ውስጥ አሳብዶ እያሰቃየ መቆየቱን እያንዳንዱን መረጃ ከወሰድን በኋላ እዛው ታስሮ እንዲኖር እናደርጋለን። ካልሆነ ግን ቶሎ ሊወጣ ይችላል በማለት አሁን ጥሩ ምክር ላይ ናት ዮዲት። መልካም ስራ እየሰራች ነው። እንዳለችውም ብዙ በደሎች ስትሰራ ስለቆየች አሁን የንስሐ ጊዜ ነው በማለት መልካም ነገር እያደረገች ትገኛለች ዮዲት። በረከትም አባብዬ በሚባል በኮተት ነገር የሚያምነው በረከት አሁንም መደወሉን ቀጥሏል። አባብዬ ልጁ ጠፋብኝ፣ ከነበረበት ቦታ ሂጄ ስፈልገው አጣሁት፣ መድኃኒቱ ደግሞ አስተማማኝ ነው ብለውኝ ነበረ፣ የት እንደሄድም ግራ ተጋብቻለሁ በማለት አባብዬ ለሚለው ኮተት ሰውዬ ይናገራል። የትም አይሄድም። ወደ ቤትም በመመለስ ምንድን ነው የተጨነቅ ግራ የተጋባ ትመስላለህ ትላለች ባለቤት። ምንም እንኳ ባለቤት ባትሆንም እሷ ደግሞ አይምሮዋን አስቷት ስለነበረ የሚሆነውን ነገር እየተፈጠረ ያለው ነገር እድሜ ለዮዲት ባትመልስላት ወይም ባታስተካከልላት ኖሮ የሚሆነውን ነገር አታውቅም ነበረ። ጌታዬ እያለች እግሬ ስር ተንበርከክ ሲላት እየተንበረከከች ብዙ ስቃዩን ስታይ ነበርና
ምን ሆነ ነው እየተከፋህ ያዘግ ወይም የደነገጥክ ትመስላለህ? ምንም አልደነገጥኩም፣ ምን አስደነገጠ ብለሽ ነው እያለ የቆየ ቢሆንም ነገር ግን አጣሁት፣ የቀድሞ ባለቤትሽን የነበረበት ቦታ የለም በማለት ሲነግራት እንዴት እንደዛ ይሆናል? የት ሊሄድ ይችላል? ምክንያቱ ውስጥ እሷ በግልጽ ሁለተኛ እዚህ ቤት እንዳትገባ ለማለት ብትፈልግም የወዲት ግን በፍጹም እንደሱ አይሆንም። ልክ እንደነበር አስመስይ እንደ በፊቱ። እንደዛ ካልሆነ መረጃ እናጣና ቢታሰርም ለጊዜው ነው እንጂ ተመልሶ ይወጣል። ስለዚህ ድጋሚ ህይወታችሁን ይረብሸዋል። እንደዛ መሆን የለበትም። ከራሱ አንደበት እስኪወጣ ድረስ መረጃ እስክንይዝ ድረስ እንደነበርሽ በማስመሰል ቀጥይ ትላለች ወዲት። የወይዘሮ ቅድስትም የቀድሞ ባለቤቷ ከውጭ ላይ የወዲትና አሰሪዋ ሲነጋገሩ ሲሰማ ሰውየው ምንድን ነው እንዴት መጣ ደነገጣችሁ ይላል በረከት። ይሄን ነገር ድምፁን ሲሰማው ይሄ መጥፎ ጨካኝ ሰው በማለት ድግ ብሎ ተነስቶ ሄዶ ለመማታት ቢፈልግም እናት ግን ተው ልጄ ድጋሚ ላጣ አልፈልግም እንዳታደርገው በማለት ልጃቸውን አንቀው ይዛሉ። እሱ ግን እንዴት ዝም እላለሁ? ያ ሁሉ ሚስት ለባሏ ዘውድ ናት፣ ዘውዴን ቀምቶኛል፣ እናቴን ሲያሰቃይ ኖረዋል፣ እኔን አሳብዶ ጎዳና ላይ አውጥቶ ጥሎኛል፣ እናቴስ በገዛ ቤቷ ብዙ ስቃይ ግፍ ስትቀበል የቆየችው፣ እንዴት ዝም እላለሁ? እንዴት እጄን አጥፌ ቁጭ እላለሁ? ይህን ሰውዬማ መግደል አለብኝ፣ መሞት ነው ያለበት፣ መልሱ ሞት መሆን አለበት በማለት ነገር ግን የወዲትም ሆነች ቅድስትም ሆነች እናቱ በፍጹም ድጋሚ እንዳናጣህ ይሄን ነገር ማድረግ የለብህም እያሉ እንግዲህ እንዳይገለው እየተከላከሉ ነው። እሱ ግን በፍጹም መሞት ነው ያለበት በማለት ወስኗል። በስተመጨረሻም በረከት ወደ ቤት ለመግባት ከነ የወዲትና ከቅድስት ጋር ለምን ደነገጣቸውን ስታው እያለ ሲከራከር ከቆየ በኋላ ወደ ቤት መግባቱን ለመሮጥ ወደ ቤት ለመግባት ይወስናል። በፍጹም እንዳትገባ መግባት አትችልም ትላለች ቅድስት። እንዴት በቤቴ ማን ይከለክለኛል ይላል በረከት። ቤቱ የእሱ እንዳልሆነ ውስጡ ያውቀዋል። ነገር ግን ደግሞ በማይሆን ነገር የራሱ አድርጎታልና ለጊዜው እና በቤቴ ማን ይከለክለኛል በማለት ከፍቶ ወደ ቤት ገብቷል። ነገር ግን ዝም ብሎ የሚታገሰው አይመስልም። የቀድሞ ባለቤቷ እገለዋለሁ እያለ ነው። ምን ይፈጠር ይሆን? በረከትም ቤቱን ከፍቶ ገብቷል። ባለቤቱ የቤቱ ባለቤትም በጣም ተበሳጭቷል። ድምፁን ሲሰማው ማነቅ አለብኝ መግደል አለብኝ በማለት እናትየውን በፍጹም እንዳታደርገው እያለች ልጇን አንቃይዛለች። አሁን ሲያየው ይህንን አስመሳይ ሰውዬ ወንድሜ ጓደኛዬ ሲለው የኖረው ሰውዬ አሁን ህይወቱን አበላሽቶ ጎዳና ላይ ጥሎት ነበር፣ አሳብዶት ነበር። እናቱን ሲደበድባት ቆይቷል። ሚስቱንም ሚስት አድርጓት ቆይቷል። ዝም ሊሆን በፍጹም ዝም አይለውም። እናት ልጅ እንዳታደርገው ድጋሚ እንዳላታ እያለች ትለምናለች። ነገር ግን ከፍቶ ሲገባ እኔ እንጃ ዝም የሚለው አይመስለኝም። ቪዲዮ ግን በረከት ከፍቶ ሲገባ ነው ያለቀው። ዝም አይለውም፣ አያስችለውም። እናት እየለመነች ነው በእርግጥ እግሩ ላይ ወድቃ፣ ግን ዝም የሚል አይመስለኝም። አሳብዶ ጥሎት እናቱን ሲያሰቃይ ቆይቶ ባለቤቱን ሚስት አድርጓት ቆይቶ የሚያስችለው አይመስለኝም። ለማንኛውም ከፍቶ ገብቷል። በቤቴ ማን ከልካይ ያለኝ እያለ ከፍቶ ሲገባ አስችሎ ዝም የሚል አይመስለኝም። በረከትም በድንጋጤ መውደቁ አይቀርም። አሳብዶት ይሞታል ብሎ ሲጠብቅ አሳብዶ ጎዳና ላይ የጣለው ሰውዬ በሰላም ቤት ውስጥ ቁጭ ብሎ ሲያገኘው መቼስ ዝም በድንጋጤ ራሱን ይስታል በረከት ብዬ አስባለሁ። እሱ እንግዲህ በቀጣይ የምናይ ይሆናል። ለዛሬ ግን ይሄን ይመስል ነበረ። ወደ ራሱ መመለሱ ባለቤቷ እጅግ በጣም ደስ ይላል በእውነቱ። በገዛ ቤቱ ግፍ ተሰርቶበት እናቱም ስትሰቃይ ቆይታ እሱም ራሱን አያውቅም ነበር። በመጀመሪያ ራሱ ቅድስት ሄዳ ባለቤት ነኝ እኮ ስትለው በፍጹም ዞር ቤልኝ አላውቅም ብሎ ፈርቷት ሊሸሻት ነበረ። ነገር ግን የድሮ ባለቤት ነኝ እኔ እኮ ቅድስት ነኝ እያለች ከተለማመጠችው በኋላ ነበረ እሺ ብሎ መቀረብ የሞከረው ማለት ነው። እናም እንግዲህ አሁን አቶ በረከት እንግዲህ ምን እንደሚፈጠር እሱን እናያለን።